ሳይወስደኝ ነው የነገው። በእኔ እንደማጨክኝብኝ አውቄ ነበር። ናፍቀኸኝ አይደለም የመጣሁት። እና ለምንድን ነው? ቆይ ለምን አሸኩ? እሱ ነው እንዴ? ያው እንግዲህ እውነቱን ስነግረው አላመን አለኝ። ስለዚህ መስማት የሚፈልገውን ነገርኩት። አለቀ። አትዋሸኝ ሰብሊ። አንቺ መዋሸት እንደማልፈልግ ጠንቅቀሽ ታውቂዋለሽ። እሺ እንደዛ ከሆነ እውነቱን ንገረኝ። ነፃ ላውጣሽ ስለፈለኩኝ። ከምንድን ነው ነፃ የምታወጣኝ? በይሉኝታ ከታሰርሽበት ከዚህ የፍቅር እስር ቤት። እኔ ታስሬያለሁ ነፃ አውጣኝ ብዬ ካለው? አንቺማ እንደዛ ልትያቺኝ ነው። ምክንያቱም በጣም ይሉኝታ ያለብሽ ሰው ነሽ። ኤላ በውሸት የምጀምረው ምንም አይነት ፍቅር አይኖርም። ግን ደግሞ ፍቅራችን እውነት ነው። እውነቱን አምነን መቀበል አለብን። እኔም አንተም ፍቅረኞች አሉን። ግን ደግሞ እንዋደዳለን። መቼም አብረን መሆን አንችልም። ልክ ነሽ። ሁለታችንም ፍቅረኛሞች አሉ። ግን ደግሞ ከተለያየን አብረን መሆን እንችላለን። ለዛ ነው በውሸት ከጆኒ ጋር ልታለያየኝ የሞከርከው? እውነቱን ለመናገር ሲጀመር ያመነው ነገር ነበር። አረጋገጥኩለት። ታማኝ አለመሆኔን ያረጋገጥክለት። ጆኒ ላይ መቼም ቢሆን ቺት እንዳደረኩበት እንዲያስብ አልፈልግም። ሰብሊ፣ ወሰነን ከማናፈቅራቸው ሰዎች ጋር ካልተለያየን ልባችን የሚፈልገውን ነገር ያገኝ። እጣ ፋንታዬን ራሴ እንደወስን ተወኝ። በቃ ህይወቴ ላይ ጣልቃ እንድትገባ አልፈልግም። ቆይ የምትፈሪው ነገር አለ? ምን ሊያስፈራኝ ይችላል? እኔ ምን አውቄ። ለሌላ ጊዜ በውሸት እኔን ለማግኘት እንዳትሞክር። ቆይ ለምን ትወላውያለሽ? ለምን አትወስኝም? ሄድሽ ስል ትመጫለሽ፣ መጣሽ ስል ደግሞ ትሄጃለሽ። ቆይ ለምን አትወስኝም? መሄድ ነው። ቆይ ሰብለ፣ መሸሽ መፍትሄ እንደማይሆን ጠንቅቀሽ ታውቂያለሽ። ስለዚህ ወስኝ። ሲጀመር አንተ ራስህ ከችግር መቼ ርቀት ታውቃለህ? አልገባኝም። ዙሪያ በሙሉ እኮ በሴት የተከበበ ነው። ዓለምን ብትገላገል ብርክቴ አለች። ገባኝ። ስለዚህ እንዳትወስኝ ያደረገሽ በዙሪያ በጣም ብዙ ሴቶች ስላሉ ኦር ደግሞ በሴት ስለተከበብኩ ነው ማለት ነው? አይደለም። እና ልብ የሚመታው ሌላ ብቻ ስለሆነ ሌላ ብቻ ስለሆነ ነው። አንተ ማል እንዴ ለጆኒ ብቻ ነው? ና አይደለም ሰው ሌላ ብቻ ስለሆነ ነው ያልሽው። እሱ ቀሸታዊ ፍላጎት ከፈጠረው ድምጽ ነው። አሁንም ቢሆን ደግሜ እነግርሃለሁ፣ ልብ የሚመታው ለጆኒ ብቻ ነው። እኔ ግን አይመስለኝም። አንተ እንደፈለክ ማሰብ ትችላለህ። አሁን ግን መሄድ ይኖርብኛል። ቻው ቻው። እሺ የኔ ፍቅር። ሌላ ብቻ ነው ልብ የሚመታው። ሄቨን፣ በነገራችን ላይ ከዚህ በኋላ 12ኛ ክፍል ተማሪ ነን። ስለዚህ ወጥረን ማለት ትምህርታችን ላይ ብቻ ነው ፎከስ ማድረግ ያለብን። እንዴ ምን ጥያቄ አለው? ጎበዝ። ከዚህ በኋላ ወደዚህ ወደዛ ሌላ ነገር ማሰብ ምናምን የለም። ፎከስ ችከላችን ላይ። ቆይኛ ወደዚህ ወደዛ ብለን እናውቃለን እንዴ? ድሮ አናውቅም ነበር። አሁንማ ማለት ጀምረናል። በተለይ አንቺ ነገር ምንም እያማረኝ አይደለም። አሁንም ስለ ዮሲያስ ነው የምታወሪ? እና ከሱ ውጪ ስለማላወራ እችላለሁ። በእናትሽ ጄሪ ስለሷ አታንሺ። ምን ነው የፍቅሩ ፍላጻ ልብሽን ለሁለት ይሰነጥቀዋል እንዴ? ጄሪ ያምሻል እንዴ? ምንድነው የምታወሪው? እኔ ራሱ ምን እያወራሁ እንደሆነ ምንም እየገባኝ አይደለም። ባክሽ ላይፍ ተምታታብኛለች። ማለት የማላውቃት እኔ እያስጨነቀችኝ ነው። ስንተኛው አንቺ? አንቺ ደግሞ ስምንተኛዋ እኔ ነኝ። እስካሁን ድረስ ሰባቱን አውቃቸዋለሁ። እስኪ ስምንተኛውን ንገሪ። ኧረ አንቺዬ እኔ ምንም የማውቀው ታሪክ የለም በእናትሽ። ይሄ ጊልያድ እኮ ነው። ይኸውልሽ ቁጭ ባልኩበትም ሰዓት እየመጣ ትዝ ይለኛል። ከዛን ደግሞ በተናደርኩኝ ሰዓትም ትዝ ይለኛል። ቁመቱ፣ ወንድነቱ። ሄቨን እስኪ ተይኝ በቃ። እኔ በቃ ግራ ግብት ብሎኛል። ሁሉ ነገር እኮ ነው ትዝ የሚለኝ። ቆይ ሄቨን አንቺ እችኛቷን ጄሪ ታውቂያታለሽ? በፍጹም አላውቃትም እኮ። እኔም እኮ አልገባ ያለኝ እሱ እኮ ነው። ቆይ እሺ ምን ተሻለሽ? ሄቨን እንደው ላገኘው ብቻ ያንን ልጅ ጥጉን ነው ማስይዘው። ማንን? ጊልያድን? ጊልያድን። እንዴ እሱ ምን አደረገሽ እንዴ? በሰላም እየኖርኩ ያለሁትን ሴት አይደል እንዴ ባለሁበት ድረስ መተው እየበጠበጠኝ ያለው? ጄሪ እውነቱን ንገሪኝ ካልሽ ከኔ ይልቅ የፍቅር ስሜት የተሰማሽ ያለሽው አንቺ ነሽ። እጄ ምን ታላለች እቺ? አንቺ እኔ እኮ ጄሪ ነኝ። እሱማ አውቃለሁ፣ ግን ፍቅር ድቁስ ሊያደርግሽ በርሽ አፋፍ ላይ የቆመ ነው የሚመስለኝ። አቤት አገላለጽ! ወይ ሄቨን ሙች ነው የምልሽ ማለት ነው። አሁን ገና አንባቢነትሽ ፍንትው ብሎ ወጣ። እባክሽ አቀልጂ። ይልቅ የሙቀት ስሜት የተሰማኝ ስለሆነ እንሂድና ፊቴ ልታጠብ። እሺ
አስደነገጥሽኝ እኮ። በማስደንገጥ ብቻ ስላለፍኩሽ አመስግኝ። ምን ሆንሽ ደግሞ? ቃልሽን አጥፈሻል። የምን ቃል? ከኤላ አጠገብ እንዳደርሽ አስጠንቅቄሽ ነበር አይደለ? እየተከታተልሽኝ ነው? ተከታተልኩሽም አልተከታተልኩሽም ለምን አብኝሽ ነው ጥያቄ። ማናገረው ጉዳይ ነበረኝ። ስለምን? እሱ የኔ የግል ጉዳይ ነው። ከኤላ ጋር ምንም አይነት ጉዳይ እንዲኖርሽ አልፈልግም። ቆይ ደግሞ ምንድነው ጉዳዩ? ትናንትና ለጆኒ እንደሳመኝ ነግሮት ነበር። ለምን? ያው ከጆኒ ጋር እንድንጣላ ነው። የዚህን ያህል መስዋዕትነት የሚከፍልልሽ ማለት ነው? ከጨረሽ መሄድ ይችላል። አልጨረስኩም። ምን ቀረሽ? ከጆኒ ጋር ሰላም እንድትፈጥሩ ውለታ ብዬልሻል። እናማ ከዚህ በኋላ ከኤላ ጋር ካየውሽ ህይወትሽን ነው መበጠብጠው። አላገኘውም አልኩሽ እኮ። ጥሩ። እንደዚህ ታዛዥ ስትሆኚ ሁሉም ነገር ሰላም ይሆናል። አንድ ጥያቄ ልጠይቅሽ። ቀጥይ። ቆይ ለምንድን ነው ከካሌብ ጋር ይሆንሽ? የገመትኩትን ጥያቄ ነው የጠየቅሽ። ምን ይባላል መሰለሽ? የምትፈልጊውን ለማግኘት የማትፈልጊውን ትሆኛለሽ። ስለዚህ ካሌብ ማለት ኤላ ጋር የሚያደርስሽ ድልድይ ነው ማለት ነው? እንደዛ ነገር። ተሳክቶልሽ ኤላ ጋር ስትደርሺስ? የዛኔ ድልድዩ አስፈላጊ ስላልሆነ እሰብረዋለሁ። ቆይ ግን በዚህ መሀል የካሌብ መጎዳት ምንም አይታይሽም? እራቀኝ ስለው በግድ ነው የቀረበኝ። ለኤላ ያለኝን ፍቅር እያወቀን የተመኘኝ። ቆይ ግን ካሌብን ጎድተሽ ከኤላ ጋር የሰላም ህይወት የምትመሪ ይመስልሻል? ለኤላ ስል ብዙ ዋጋ ከፍያለሁ። ሰው ቢጎዳም በኤላ ይጣጣልኛል። ስሚ፣ ሁሉም ሰው እጁ እንደሚያገኝ ግን እንዳትረሽሽ። አዎ አንቺንም ጭምር። ማለቴ ጆኒ ላይ ቺት ስላረግሽበት ማለቴ ነው። እኔ ለጆኒ ታማኝ ነኝ። እሱን እንኳን ሄደሽ ለሱ ነገር ያው ስለሚያፈቅርሽ ያምንሻል። ቢያቅም ይቅርታ ያደርግልሻል። ብሩክቲ አካሄድሽ አያምርም። አስተካክል። አይመለከትሽም። እኔ ምንም ሊገባኝ አልቻለም። ቆይ በዚህ ልክ የጠፍተው ነው? እኔ ግን ውስጤ የሆነ ነገር እየነገረኝ ነው። ምንድነው? ቆይ ከሀገር ውጭ ልከዋት ቢሆንስ? አንተ ደግሞ ታዲያ መላ ቤተሰቡ ነው እንደሚጠፋ? እንዴት? ትናንትና ሰፈራቸው ሂጄ ነው ደፍሬ ግቢያቸውን በር አንኳኩ እና ማንን አገኘ? ዘበኛው። ምን አለ? ኤልዳና የለችም ወይ ብዬ ስጠይቅ ኤልዳና የምትባል ሴት የለችም አሉ። ከዛ አባቷ አቶ አብርሃምስ ብዬ ጠየቅኳቸው። እንደዛም የሚባል ሰው እንደሌለ ነው የነገሩኝ። እንዴ ምን ማለት ነው? እኔ ምንም አልገባኝም ሳሚ። እነዚህ ሰዎች እየፎገሩ ነው ይሆን እንዴ? መፎገር ይፈልጉ ሙሉ ቤተሰቡ ነው እንዴ የሚፎገር? ጊሊያድ ግን የሥራህን ይስጥ። አንተ ወደ ላይፋችን ከተቀላቀልክበት ቀን ጀምሮ ነው ህይወታችን የተበጠበጠ። ይጅልጥ ሆነልሽ። እኔ የምልህ ለምን ከሱ ጋር እየተገናኙ እንደሆነ አናጣራ? እባክህ እሱንም ቢሆን አግኝቼው ነበር። ጭራሽ ተደዋውለው እንደማያውቁ ነው የነገረኝ። እና ምን ተሻለ? ለምን ኖቫሊን አንጠይቃትም? እሷማ አንተ ችስታ ባለፈው ያረከኝን ነገር መቼም እምረሳል እንዳይመስል ብላ ቦልካኛለች። እስቲ ለኔ ጀዋል አስተይ አስተይል 0999 66 46 ስልኳ አይሰራም። እኔ ግን ከተመቸ አንድ አይዲያ አለኝ። ምንድነው? ለምን ያንን ጅል አፍቃሪውን አግኝተን አንቀጠቅጠው? በእርግጠኝነት የሆነ ነገር ያውቃል። ልክ እኮ ለማን ቀመሻል እንዴ? ኧረ አልቃምኩም በእናትህ አትወሱሰኝ። ታዲያ ምንድን ነው እንደዚህ አይምሮሽ የፈከው? እኔም ግራ ገብቶኛል። እባክህ በለው ወደ ሰፈሩ ነው አስተይ አለምሮ እንዴት ዝማርፈል አንቺ አቡ ተነሽ በእናትሽ። ሰው ካየን ጥሩ አይመጣም። እኔ ምን አገባኝ?
ማለት ምን አገባኝ? ይኸውልሽ እነዚህ ልጆች ማሰብ የላቸውም እንዴ? ምናምን ነው የምታስቢኝ? ማሰቢያ በጣም አይገርምም። እንዴት አንተና ማሰቢያ ይነጠቅ ሲጀመር መጀመሪያ ማሰብ ያለሽ እንዴ? አንተን ከማግኘቴ በፊት አዎ። ማለት እኔ ነኝ ማሰቢያሽን ያሳጣሁሽ? አሳጥተኸኝ ሳይሆን ካንተ ውጪ ምንም ነገር እንዳላሰብ አድርገኸኝ። ወሬኛ ወሬ አለብሽ። ለማንኛውም እናጌት ነሽ? እሁድ አይደለ ቤት? በጣም አሪፍ። እንደዛ ከሆነ የሚመችሽ ከሆነ ለምን አንገናኝም? ለምን ልትጋብዘኝ ነው? ምን ነገ የሆነ የቦክስና የሰርከስ ትርኢት ተዘጋጅቷል። ለምን እዛ እንሄድ? ፈጣሪ ሆይ ጭራሽ ብለን ሰው ሲደበደብ ልናይ ነው? ታዲያ ምን ችግር አለው? ቦክስ እኮ ደስ የሚል ነገር ነው። ባህላችን ስለማይፈቅድ ነው ያልሄድኩት። የትኛው ባህልሽ ነው የማይፈቅደው? እንዴ ሰው ሲደበደብ መሀል ገብቶ ማስታረቅ ነው እንጂ ዳር ቆሞ በለው ይባላል እንዴ? እኔ ደግሞ ደህና ወሬ የምታወሪ መስሎኝ በየመስማቴ ወሬኛ። እኔ ግን ሰርከስ ይመቸኛል። በጣም አሪፍ። እንደዛ ከሆነ ስለዚህ አንቺ ለሰርከሱ ብለሽ እኔ ለቦክሱ ብለን እንገባለን ማለት ነው። አንተ ከጎኔ ካለ ጦርነት መሀልም ቢሆን አያለ። እኔም እኮ ከጎኔ ነጥቶኝ ስለምፈልግ ነው እንሂድ ያልኩሽ። እኔ ምን ሰርከስ እንደምችል ታውቃለህ? ይሄ መገለባበጡ ምን አለ አይደለም እኮ ይላል። የገበጠች ጦጣ አለች። ምን ታረጊ ነው? ምን እየፈለግሽ ነው? እሺ በጣላ ነው እንዴ? እችላለሁ። እሺ ለምን በሶስት ድንጋይ? በስኪ ሶስቱ ቀርቶብሽ በአንዱ በስነ ስርዓት አይጂ። አሳይቼ አፍህን ነው ማዘጋኔ ብርክት አይደለም። እሺ ቀጥይ። ግን ይኸውልሽ ጨዋታው እንዴት መሰለሽ? ሶስቱን ድንጋይ እየወረወርሽ በየተራ መያዝ ነው። እሺ በያዝ አድርጊው። እንዴ በመታ ነው እንዴ? ወይኔ ጎዶ ያትርሻል ዘተራንጂ ሃይ ምን ነው ሃይ ጄሪ አትልም እንዴ? ሃይ ጄሪ ሃይ ባይ። ወዴት ነው የምትሄዱት? ምን ፈለክ? ሄቨን ላናገራት ነበር። አትችልም። ለምን? ምክንያቱም ከኔ ጋር እየሄድሽ ስለሆነ አትችልም። ጄሪ ፕሊስ እንደዚህ አትሁኝ በእናትሽ። አንቺ ሄቨን ምን ይዘጋሻል? ተናገሪ እንጂ አንቺ ሄቨን ሄቨን ጭራሽ ትለኛለች። ሴትዮ ምን ይዘጋሻል? ተናገሪ እንጂ ምንድነው የሚያፈዝሽ? ምን ሆንኩ ትይኛለሽ እንዴ? እኔ አንቺ እዚህ ጅማቴ እስኪገተር ድረስ ተከራከራን። አንቺ ምን ሆንኩ ትይኛለሽ? እሱ እኮ ገብቶኛል። ግን ሴትዮ ከገባሽ ምንም ግን የሚባል ነገር የለም። ጄሪ በእናትሽ ተረጂኝ። ሰውዬ እኔ ምን ልረዳ? ያፈቀርካት እሷን፣ እሷ ትረዳ እንጂ መረዳት ካለባት እኔ ምን ቤት ነኝ? ቆይ አንቺ ያስቀየምኩሽ የበደልኩሽ ነገር አለ? እንጃለ ነይ ነይ ደረስ። አንቺ ደግሞ ቆይ ለምንድን ነው በዚህ የመጣ ነው? ሄቨን ሳስጠኝ ታደናብረኛለች። ደንባራ ይሆን ልጅ ልጅ ምን ባረጋት እንደሚሻለኝ ግን አንቺ ሴትዮ ቆይ ምንድነው አላማሽ? ይኸውልሽ ቅድም ተነጋግረን አለበት። ከዚህ በኋላ ፍቅር፣ መፋቀር፣ መፈቃቀር፣ መዋደድ፣ መወደድ የሚባል ነገር የለም አልተባባልንም? እሱማ ተባብለናል። እና ምንድነው ይለሽ የሚያፋዝዝሽ? ያምሻል እንዴ? ሆ ነይ ሲልሽ እንደ በግ የምትጎተችለት ከሆነ ይኸውልሽ በግ አድርጎ ነው የሚያስቀርልሽ። ተብዬሻለሁ። እሺ በቃ ጄሪ እንዴ በቃ የምትባየው ነገር ስሚ። እቺ ታናድደኛለሽ በእናትሽ። እርግጠኛ ነህ ሳሚ በዚህ መንገድ ነው የሚመጡት? እንዴ 100% እርግጠኛ ነኝ አልኩህ። እንዴት? ይኸውልህ ያቺ ማርኮን የምትባለው አፍሪክ ፈግማ በዚህ መንገድ ነው የምትመላለሰው። እና ባሮክስ? ባሮክ ደግሞ ይሄንን ሙድ ፍታ እያለ እየተጨቃጨቀው እየተነዛነዘው አብረው ወደዚህ ወደዛ ሲመላለሱ ነው የማያቸው። እስታይ እንደዛ ከሆነ እዚሁ ደቅ ብለን እንጠብቃቸው። እናሳ አላማችንን ለማሳካት ቀኑን ሙሉ ቁጭ ብለን ነው የምንጠብቃቸው። ታዛዥ ነው። ዛሬ ግን ምንድነው እንደዚህ ነች? ግድ ነዋ።
ሀገሩን ግን በደንብ እየለመድኩት ነው። እናሳ አስጎብኚው ማን ሆነና? ግን ከማውቀው ይልቅ የማላውቀው ይበልጣል ማለት እዚያ እንሂድም በዚህ ጋር በኩል እንሂድም እያልከኝ ነው? የኔና እና ታዲያ ሰላማዊ ወክ ከኔ ጋር ማድረግ አትፈልጊም ነው? ወካችን እኮ ከሰላማዊ ወደ ጦርነት እንዳይቀየር በማሰብ ነው። ቆይ ዝም ብለን እንድንጣላው? አይ የለም እየጮኩኝ ምን ትላለች? እሺ ለምንድን ነው ይሄን ሁሉ ጠላት ያፈራኸው? ይኸውልሽ እኔ ስጣላ በራሴ ጉዳይ ብቻ አይደለም የምጣላው። እናማ ይኸውልሽ እኔ የሰው ልጅ ሲጠቃ እያየሁ ዝም ማለት አልችልም። ለዛ ነው እንደዚህ የምሆነው። እና ለአደን ስትወጣ ልክ የምታድነው ሰው ስታገኝ እርምጃ ትወስድና በተቃራኒ ደግሞ አንተ እንዳትታደን ራስን ትከላከላለህ። በትክክል አሪፍ አገላለጽ ነው። ለማንኛውም እቺ ነሽ የወንድ ልጅ ላይፍ እንግዲህ እንደዚህ ነው። ደስ አይልም? ቆይ እኔ ብጣላስ? ኦኬስ ምን አገባኝ ማለት ምንም አትልም አስጣላ? ይኸውልሽ የኔ እናት እኔ ያሉብኝ ጠላቶች ይበቁኛል። አሁን ድጋሜ ሌላ ጠላት ማፍራት አልፈልግም። በሀገርና በሚስት ቀልድ የለም አልሽው እኮ አንቺ ሀገሬም ሚስቴም አይደለሽም። ስለዚህ አያገባኝም። ለእናቴ ልኖርላት። ቢሆንም ግን አብሬህ ነኝ። የኔ እናት ነገርኩሽ እኮ እኔ ሰላሜን ነው የምፈልገው። ለእናቴ ልኖርላት። እንዴ እያያቴንም እንዴ አንቺ ምን ነው በሰፈ ቦታ ላይ አስነጠሽ? አታ ጭራሽ ይቅርታ ብላት እንደሚሄድ ቆመህ ትገዛገዛታለህ እንዴ? ራሷ ይቅርታ ትጠይቀኝ። ማ ጭራሽ እሷ ነች ይቅርታ የምትጠይቀህ? ዝም አትለው? ትከሽኝ ገነጠለኝ እኮ እኔ ነኝ። ይኸውልህ አሁን በጸባይ ይቅርታ ጠይቃት መንገድን ትከተላለህ ወይ ደግሞ መተቼ በስነ ስርዓት ይቅርታ አስጠይቃለሁ። ያሞክረኛል። አት ይላረፍ እሷ መተለን በሰማ ይሻላል። የወንክ ሴታ ሴት እንዴት ነው የምትሆነው? ኢላ ለጠቂኝ በእናትሽ ወንድ ልጆች ነን። የሆነ መስመር ላይ መገናኘታችን አይቀርምሽ። የትም እንገናኝ በእናትህ። ሙድ ይዛል እንዴ? እንገናኛለን። አስታይ በጣም አይደል እንዴ ለኔ ብለህ ማትጣለው? ለአንቺ ብዬ እንደጣለው ምናምን እየሰማሽ ብቻ እንዳይሆን። እና ምንድን ያደረኩት እዛ? ይኸውልሽ ልጁ ንቀቱ ስላናደደኝ ነው። እሺ የመጣሁት ምን አድርጎ ናቀ? አንደኛ ከወንድ ጋር ያለችን ሴት በዛ አይነት መልኩ ማውራት አልነበረበትም። ሁለተኛ ደግሞ ሴታ ሴት ብሎ ተናገረኝ። ይሁንልህ። እሺ አሁን ተረጋጋ። ሲያወራገር ባይዘው ጂጂኤን ዘፈን የዘፈነችው ለኔ። በቃ እኔን ካላየህ ቀንክ ብሮ አይሆንም አይደል? ምን ታደርጊዋለሽ? ልምድ ሆኖብኝ እኮ ነው። ይገባኛል። ይኸውልሽ ይገርምሻል፣ ይሄ ነገር ከልጅነት ጀምሮ ነው ያደገብኝ። ምኑ? ለካ አልነገርኩሽም። ይኸውልሽ ልጅ እያለን ከእናቴ ጋር ሆነን ሁሌ እሁድ እሁድ ጠዋት ፓርክ እየሄድን እንስሶችን እናይ ነበር እና ያ ነገር ልምድ ሆኖብኛል። ምን ቀኔው እንስሳ ነሽ ነው እንዴ? ምን ይወጣልሻል? ያውም ደግሞ ቆንጂያ አጋዝን ነው አመሲ። ይሁን ከርከሮ ሲያስጠላ። ግን የምርቁም ነገር አሁን በቃ ሁሌ ጠዋት ስመጣ አንቺን ካላየሁ ይደብረኛል። እኔ ራሱ በቃ መሽቶ እስኪነጋ እንዴት እንደምቸኩል ብታይ። ይኸውልሽ እኔም እንደማድረግ ነግሬሽ አውቃለሁ። ይኸውልሽ ከትምህርት ቤት ገባለሁ አይደል? ዩኒፎርሜን አልቀይር፣ ምግብ አልበላም፣ ሄጄ በደረቴ ለጥ። ምን ደክሞህ ነው? ኧረ ምን ይደክመኛል፣ ጠዋት እንደነጋ አንቺን እንዳይ ነው እንጂ። ተመሳሳይ ስሜት ነው ያለን። የሚገርም መቀራረብ ነው። በእኛ ፈረንጆች ምን እንለዋለን? ኮላብሬሽን እንለዋለን። እዚህ ግቢ ውስጥ አሁን እንደኔና እንዳንተ የሚቀራረብ ሰው አለ? ይኖራል። እስኪ ማን አለ? እንደውም ልንገርሽ አይደል እዚህ ምድር ላይ ልክ እንደኔና አንቺ የሚዋደር ሰው የለም እኮ። ሲጀመር ማንም የኛ ነው ያህል አይሆንም። አሁን ራሱ በጣም ጨንቆኛል። ለምን? የክረምት ትምህርት ሊዘጋ ነው። አዲስ አመት ትምህርት እስኪከፈት ድረስ አሁን እንዴት ብዬ ነው ሻውን ይሄንን ቀን ሁሉ ምገፈው? በቃ ምንም ሳይዘጋ አዲስ አመቱን ብንቀጥል ይሻል ነበር አይደል? እንጂ ሀሳብ መጣልኝ። እናመልክት እንዴ? ሳይሻል አይቀርም። እናታን በጣም ስለሚናፍቀኝ በቃ ትምህርቱ እንደተዘጋ ወዲያው አዲስ አመት እንግባ ብዬ ልንገራቸው። አስበሽዋል? ቲቸር በቃሉ እንዴት እንደሚቀውጠው አስበሽዋል? ይኸውልህ ግን በቃ ከትምህርት ውጪም ተደውለን እንገናኛለን አይደል? ኧረ እኔ እንደውም ሁሌ ደስ ነው የሚለኝ። እንደውም የምትወጂውን እርጥብ ጋብሻል። በየቀኑ አንቺ ብቻ ነይ።
እጠፋለሁ እባክሻለሁ። ትንሽ እኮ ክላስ ቢዚ አድርጎኝ በዛ ላይ ተረተር እያልኩኝ እባክሽ የሰው አይን ውስጥ እንዳልገባ ብዬ ነው። መሲ ወዴት ነው? አያገባህም። ኧረ ትንሽ ታገሺኝ እባክህ የራስህ ጉዳይ። ይቺ ልጅ አማታል። ስልክ እኮ ነው ያዝኩት። አንዴ ጠብቂኝ። አንቺ መሲ ሄሎ ሄሎ እቺም ዘጋችሁ። ባካ ይመጣም ዛገና ቀላል ዛገን እንዴ? እኔማ ዛሬ ይምጣ ብቻ ጉሮሮ ነው ማንቀ የስ ባሮክ መጣ። ብራቮ ሳሚ፣ የምር ዛሬ በጣም ነው ያስደሰተኝ። እና እንዳገኘነው አይኑን ልጥበሰዋ? አይ እሱ የመጨረሻ አማራጫችን። መጀመሪያ ላይ በፒስ አወራለሁ። ፒስ እንከተልሽ። ፒስ ነው ባሮክ። ደህና ነኝ። የሆነ ጉዳይ ላናገር ነበር። ስለምን ጉዳይ ነው የምታማክረኝ? ስለ ኢላና ጉዳይ። ስለ እሷ ምንም ነገር ማውራት አልፈልግም። ለምን ሲባል? ምክንያቱም ከዚህ በኋላ አጠገቧ እንዳትደርስ ብላችሁ ተደበደባችሁ እና እኛ ስለመታናት ታገኛትም ማለት ነው? በሱ ብቻ አይደለም። እና ሌላ ምን ጉዳይ አለ? በህይወቷ በተደጋጋሚ እየገባው እንዳልበጠብጣት ነግራኛለች። ከዛም ይልቅ ደግሞ እኮ የማይሆን ነገር አደረገች። ምን አደረገች? ተማሪ በተሰበሰበበት አዋረደች። ከዛ ቀን ጀምሮ ርቄያታለሁ። ከሆነ ጥሩ። አሁን የት እንዳለች ታውቃለህ? ማለት ይኸውልህ ባሮክ፣ በተደጋጋሚ ስልኳ ላይ ደውዬ ነበር፣ ግን ላገኛት አልቻልኩም። ቤቷም ሄጄ ጠይቄያለሁ። ኢላና የምትባል ሴት እዛ እንደሌለች ነው የነገረኝ። እና እኔ ምን ላድርግ? የት እንዳለች ንገረና። አላውቅም። ታውቃለህ ባሮክ? አውቃለሁ፣ ግን መናገር አልፈልግም። ለምን ሲባል? ምክንያቱም የት እንዳለችና ምን እያደረገች እንደሆነ ማወቅ ያለብህ አንተ ነህ። ፍቅረኛው አይደለ እንዴ? ባሮክ፣ እኔ እኮ ሲስተም ነኝ። እኔ ነው እንደዚህ የምትናገረው? አዎ፣ ምን ልታመጣ ነው? እንደ ባለፈው ልትመታኝ ነው? ባሮክ፣ ስነ ስርዓት ነው ያዝ። አሊዝም ወንድ ከሆንክ ጫፊ ንካኝ። መነካከት ትነካለሽ። ደህና ነኝ። ሕክምና እኮ ያስፈልግሃል ባሮክ። እኔ ጉዴ ፈላ ባሮክ። ሎባ ምንም ማለት ነው። ደህና ነኝ። እሺ ሕክምና ያስፈልግሃል እኮ ምን ሆነህ ነው? የኔ ቆንጆ እንዴት ነሽ? ጣፋጭ ሆነሽ ፍቅሬ፣ ጣፋጭ። አመሰግናለሁ። ግን እንዳታበሽ። ምን ጣፋጭ ነው? ለምን? ጣፋጭነትሽ እንዳይበዛ ነው። ኧረ ዛሬ ንግግር ጨምረሃል። ያው እንዴት አድርጌ ላስደስታት ምናምን እያልኩ እያሰብኩኝ። አይ ያን ያህል አትጨነቅ። ለምን አልጨነቅም? ፍቅረኛ እኮ ነሽ። እኔም አንተ ደስተኛ ነኝ። ያው አንዳንዴ ግን ፍቅር ያረጃል ብለህ ታስባለህ? አላስብም፣ ግን መላመድ ይላል። እንዴት? ለምሳሌ ስትላመጂ እንደ በፊቱ ፍቅርሽን ላትገላለጪ ትችያለሽ፣ ደግሞ እንዳትገናኝ ትችያለሽ። ያ ማለት ግን ተጣልተሻል ማለት አለ። እና ምንድን ነው? መላመድ አልኩሽ። ይህን መላመድን ደግሞ በየጊዜው ማደስ አለብሽ። ያው ፍቅርን ሊያጠናክሩ የሚችሉ ነገሮችን ማድረግ አለብሽ። ስለ ፍቅር ብዙ ጥናት ያደረግክ ነው የምትመስለው። ያው አንቺን ለማስደሰት። ስለምትጨነቅልኝ አመሰግናለሁ። እሺ ይሁንልሽ። በነገራችን ምን ቸኮሌት እኮ እኔም በጣም ወዳለሁ። ወይ ሳላጉርስ ብቻዬን በለዋ። ልበላብሽ እኮ ፈልጌ እኮ አይደል፣ ግን ያው ብቻውን የበላ ብቻውን እና እብራሂም ማሞት ፈልገህ ነው እንዴ? አንቺ ብቻሽን ምን ወጣሽ? አንቺ ቸኮሌት እንደዚህ ነው በጣም ተለየብህ? በጣም ጣፈጠኝ። ምክንያቱ ገባኝ።
ምንድን ነው የገባው? ያንቺ ጣፎች ነክተውት ነው እንዲጠፍጥ ያደርጉ። ኧረ በዛብኝ። ምንድን ያደረከው ሳሚ? ታዲያ እንደዛ ሲሳፈጥ እያየው ዝም ልበለው እንዴ? እኔ እኮ ነገሮችን በዘዴ ለማወጣጣት እየሞከርኩ ነበር። ያውቃለሁ እኮ በቃ ግን አናድደኝ እንዴ። ቀሽም ነው የምር ሳሚ። እንዴ የሚሆን ነገር ነው ያደረከው። በቃ አፉ በለኝ። የመጣችው ልጅ ኖቫኒ ናት አይደል? አዎ እሷ ነው። ወይኔ በቃ የሚሆን ነገር ታወራለች፣ ነገሮቹ የበለጠ ይወሳሰባሉ። ለእሷ እንዳትነግራት አደርጋለሁ። በቃ ቆይ ከእሷ ጋር ተጎራብጣ የለ እንዴ? በቃ የሆነ መላ ፈልጋለሁ። ኡፍ ሳሚ ኡፍ። ቀሽም ያራፉ በለኝ ሲስተም ነው። ኦ ጂሰስ ባሩክ፣ አሁን ግን ደህና ነህ? ያ ደህና ነኝ። ቆይ ምን ብናደርግ ነው ግን ከነዚህ ልጆች መገላገል የምንችለው? ኤልዳና ግን ከማይሆን ሰው ጋር ነው የገጠመችው። ቆይ በምን ተጣልታችሁ ነው? ያለችበትን ቦታ ንገረኝ አሉኝ። እና ነገርካቸው? አልነገራችሁም ስላቸው ነው ጸባይ የተጀመረው። ቆይ ማክቢል የሚባል ልጅ ግን ምን አይነት መጥፎ ልጅ ነው በእናትህ? እሱ አይደለም የደበደበኝ፣ ያ ጓደኛው ነው። ይሄ ሳሚ ነው? ይሄ ቺስታ ሲጀምር ራሱ እኔ በደህና ጊዜ ባርቀው ኖሮ ምን አይነት ሲቹዌሽን ሊከተኝ እንደነበር ግን ታውቃለህ? በዛ ልጅ የተነሳማ እንደዚህ እንደተሰቃዩ አልቀርም። ዋጋውን ነው የምሰጠው። ብቻ ልትደባደብ እንዳይሆን አይደለም። እና ምን ልታደርግ ነው? የእህቱን ስልክ ስጭኝ። እኔ ማውቀውን ስልኳን ለምን እንደሆነ አላውቅም። ትተዋለች፣ አትጠቀምበት። እና እንዴት ነው ላገኛት የምችለው? አላውቅም። ፐብሊክ ስኩል ነው የምትማረው? ያብ ሎኬሽኗን ታውቂያለሽ? ምን አስበህ ነው? የምጠይቅሽን ብቻ መልሽልኝ። አውቃለሁ፣ ግን ለምንድን ነው? ሂጃ ፈላልጌ ላገኛት ነው። ፐብሊክ ስኩል የሚማሩ ተማሪዎች እኮ በጣም ብዙ ናቸው። ከዛ ሁሉ ተማሪ እንዴት ነው ልታገኛት የምትችለው? ስሟንና ፎቶዋን ለአንድ ተማሪ ብሰጥ እና የሆነ ገንዘብ ብሰጣቸው እኮ በቀላሉ ላገኛት ይችላሉ። ይህ ሁሉ ነገር ማድረግ ለምን አስፈለገ? ኤልዳና አንቀማኝ፣ ከአንዴም ሁለት ደበደበኝ። እናማ እሱ ለሰራኝ በደል እህቱን ተጠቅሜ ልበቀለው ይገባል። ዋት? አሁን ሎኬሽኗን ስጭ። ኦኬ። ማነው ደንቦችሽ እንደዘረጋሽ? ከአንድ ሰው ውጭ ማን ሊሆን ይችላል? ደግሞ አሁን ምን አደረገሽ? ምን የመሰለ የፍቅር ወሬ እያወራን። የፍቅር ወሬ ማለትም ክረምት ትምህርት ተዘግቶ መስከረም እስኪገባ ድረስ ትናፍቅኛለሽ እየተባባለን ያቺ ቃጀል አልደወለችም እንዴ? ቆይ ትምህርት ቤት ይዘጋል እንዴ? በዚህ አይደል እንዴ የሚቀጥለው? አንቺ ደግሞ እና በመሀል እኮ ቀናቶች አሉ እና በጣት ለሚቆጠሩ ቀናት ነው እንደዚህ የምትሆኚው? ሰብለ ቢሆንስ? እቺ ቃጀል ግን ደሜን ነው ያፈላችሁ። እቺ የፍቅር ምቀስ የሆነች ልጅ እንዴት እንዳናደደችኝ። ሰብለ ደግሞ እኮ እሱም ቅልስልስ ማለቱ። ቆይ ግን አንቺ እስከ መቼ ነው በዚህ ሁኔታ የምትቀጥይው? አላውቅም። ቆይ እሱ ካልገባው ዝም ብለሽ እንደዚህ ልቀጥይ ነው? ምን አማራጭ አለኝ? ቆይ ግን መሲ ምናልባት ካንቺ እንዲመጣ ፈልጎ ቢሆንስ? ሰብሊ፣ እኔ እኮ ሴት ነኝ። ቆይ እንዴት እንደዚህ አይነት ነገር ከኔ ይጠብቃል? ምናልባት ነግሬያት በዋጣትስ ብሎ ፈርቶ ቢሆንስ? እሱ ገገማ ስለሆነ ነው እንጂ ሁሉ ነገር እኮ እሱ እንደምወድ ያስታውቃል። እግዚአብሔር ይርዳሽ። እንግዲህ አሜን ከማለት ውጪ ምን አማራጭ አለኝ? እንዴ ኧረ ስሚ፣ ደግሞ ዛሬ ጆኒ ፍቅር እያጫወተው ነበር። ታድለሽ። ስጦታውን ላይ ይዞልኝ መጣ። የምን ስጦታ? ቸኮሌት። ጎሽ፣ ሰው እንደዚህ ቸኮሌት ይሰጣጣል? የኔው አላየውም አልሰማውም ብሎ ግምጭጭ። ያንን ድራማ ቆምሽ እንዴ? አይ ሰሞኑን ግን ትንሽ ተወት አድርጌዋለሁ። ለምን ተውሹ? የሆነ ሰዓት ላይ እኮ አሪፍ እየሄድሽ ነበር። አሁን እጀምራለሁ። እንደዛ ይሻላል። ይኸውልሽ ግን በአሁኑ ዝም ብሎ ስልክ እንዲሆን አይደለም የምፈልገው። አልገባኝም። ምን አስበሽ? ይኸውልሽ እስካሁን የሆነ ሰው እንደሚያወራኝ አልነበረ አክት ሳድርግ የነበረው? አዎ። አሁን ግን ይኸውልሽ በትክክል የማወራውን ሰው ናታለዩ ይገባል እኮ። ማን ልታሳየው? አላውቅም፣ ግን የሆነን ሰው ተጠቅሜ እንዲገባው ማድረግ አለብኝ። ያንን ካላደረኩ ልጁ እንደሆነ ደንዟል። ግን ያ ሰው እዚህ ትምህርት ቤት ከሆነ ናታን ሊያውቀው ይችላል። ኖ እንደዛማ አይሆንም። ሲጀመር እኮ የምወደው ልጅ እዚህ ግቢ እንዳልሆነ ነው የሚያውቀው። ቆይ እሺ፣ ከውጭ ሆኖ ይሄን ነገር ሊያግዝሽ የሚችል ሰው አለ? አላውቅም ሰብለ፣ ግን ግዴታ ማግኘት አለብኝ።
ጥሩ ሀሳብ ነው። ቆይ ግን ናታን ከተማ ልጅ አይደል እንዴ? እንዴት በዚህ ልክ ታወረ? እኔ ምን አውቄ? ግን ይበለኝ። ራሴ ነኝ ተሸርሽሜ እንደማፈቅረው ቀበጣጥሬ ራሴ ላይ ነገር የጠመጠምኩት። ለማንኛውም አይዞሽ፣ ሁሉም ነገር አልፎ አንቺና ናታን እህቴ ወንድሜ ከመባባሉታችሁ የኔ አባት የኔ እናት የምትባባሉበት ቀን ሩቅ አይሆንምሽ። አንቺ ሙድ ያዥቴ ምን አለብሽ? ምን ላድርግ ብለሽ ነው? ያገባም አገባ ያላገባም ማጨ ናታን ብቻ ቀረ እንደገመጨጫ አሉ። እንደገመጨጫ አንቺ ሳቂ ምን አለብሽ? የናታን ፍቅር ይኸው ገጣሚ ያረጋል። እንደዚህ ከሆነ ይልሽ ሁሉ ጊዜ ገጣሚሽ አንዴ ላናግረህ ዮሴስ። ምንድን ነው የምትናገሪው? መቼም ስለኔና ስለአንተ አይደለም ስለ ሄቨን ነው። እሺ ምንድን ነው? ዮሴስ እያደረጋችሁ ያላችሁት ነገር ምንም ትክክል አይደለም። በዚህ የምትቀጥሉ ከሆነ ደግሞ ሁለታችሁንም ይዟችሁ ገደል ነው የሚገባው። ማለት እንደምታፈቅራት አውቃለሁ። በትንሹም ቢሆን የእሷም ስሜት እየተቀየረ መጥቷል። የምርሽ ነው? እንዴ ሰውዬ ቀስ ምንድን ነው እንደዚህ መቻኮል? አይ ምንም። እሺ ረጋ ሰከን ብለህ የሚነገርህን ነገር ስማ። እሺ ምንድን ነው? እንበልና ፍቅር ውስጥ ገባችሁ እንበል። እሺ ቆይ ከዛ በኋላ ምንም ይፈጠር ይመስልሃል? ማለት ምን ሊፈጠር ይችላል? ቤቲ ትሄድና ለሄቨን አባት ትነግረዋለች። ይኸውልህ አባትየው ደግሞ ያንን ነገር ከሰሙት በኋላ መጥተው ያባርሩሃል። ዮሴስ አባትየው አንተን ከትምህርት ቤት ባያባርሩህ እንኳን ማለት ነው መሀላችሁ ላይ የሚፈጠረው ግንኙነት ምንም ሰላማዊ አይሆንም። አይ ምንም አይመጣም አታስቢ። ይሄ አንድ በፍቅር የታወረ ጎረምሳ መልስ ነው። ግን ትክክለኛው ነገር ብለህ ስማ። ምንድን ነው? ህይወታችሁ በጣም ፈተና ይበዛዋል። አንተ ሞንክ እሷ ትምህርታችሁን በስነ ስርዓት መማር ታቆማላችሁ። በዛ ላይ ደግሞ 12ኛ ክፍል ተማሪ እኮ ናችሁ። አውቃለሁ። ስለዚህ በጭፍንነት የማይሆን ውሳኔ ወስነህ ማለት ነው የማይሆን ነገር ውስጥ ባትገቡ ይሻላችኋል። ካለበለዚያ ደግሞ ዋጋ ያስከፍላችኋል። እና ምን አድርግ ነው የምትይኝ? እኔ የሚሰማኝ አንድ ነገር ነው። ምንድን ነው እሱ? ይሄ ፍቅር ምናምን የምትለው ነገር ተውና ማለት ነው በሰላም አርፈህ ትምህርትህን ተማር። አልችልም። አትችልም ከሆነ እሺ፣ አንድ ነገር ግን ስማኝ ጆሲያስ። ይኸውልህ እኔ የምልህን ነገር እማትሰማ ከሆነ ማለት ነው እንባ በእንባ ሆነ ንፍጥ ተዝረክርኮ ምን ነው ጄሪ ያለችኝ ነገር በሰማው የምትልበት ቀን ሩቅ አይደለም። ኡፍ ጄሪ፣ አሁን የባጤ ቁጡን እያወራሽ አታስቸግሪኝ። ተይኝ በቃ። ለነገሩ እኔ ካንተ ጋር ምን አደረቀኝ? ጫው ለራስህ ስትል ጣፍጥ ነው ነገሩ። ቆይ እቺ ልጅ አማታ እንደምናርግ ነው የምትለኝ? ጎሽ አሁን ልገላገሉ። ልክ ፕሮግራማችሁ እንዳለቀ ወደ ሀገሬ ይመለሳል። እንዴ እንደሱማ አይሆንም። ለምን? እዚህ ያልጨረስከው ብዙ ነገር አለ። ምንድን ነው? ይልዳና ኧረ እባክህ ለማለት ለምንድን ነው ማርፈው? ሲጀመር እኮ የእኔ ሰው ነገር የማይሆን ነገር ነው። ሲቀጥል ደግሞ ሰሞኑን ስልኳ አይሰራም። ሲደወላትም ስለሚያስቸግር ፍቅረኛው እየመጣ እያበደብኝ ነው። ምን ይሁን ብለው? ያው የት እንዳለች ታውቃለህ ምናምን ብለው ነው ያብዱ። እና ታዲያ አንተ ምን ቤት ነህ? አንተ ላይ መጥቶ የሚያብደው ስልክ ሲሞክርላት ያው ስላልሰራ እኔና ሰው በሌላ መንገድ የምንገናኝ ስለመሰለው ይሄ ልጅ ያመዋል። ቆይ ግን እሷ የት ሄዳ ነው? ወይኔ አምላኬ! አሁን ያቺን የመሰለች ልጅ የት ሄዳ ነው ሲባል አላቅም ይባላል። ደግሞ እንደዚህ ስትል ዞቦ ሰምታ በኋላ ትዳራቸው አደጋ ላይ እንዳይወድቅ። አንተ እውነትህን እኮ ነው። ያማል። እኔ ራሱ ችግር አለብኝ እና እንጂ በዚህ ነው ይልቅ ቦሪ ጠንባ አንተ ችግር አለብህ ሲጀምር። እኔ እኮ መሰረታዊ ችግር ካለባቸው ሰዎች መሀል አንዱ አንተ ነህ። ብታይሱን ተወውና ሲስተም የሆነ ነገር እያለ ሲያበሳጨኝ በሆነ ነገር ገብቼ ልትሳናድድ ነው። በምን? በጄሪ። ጄሪ ደግሞ ማናት? ጄሪ ማለት እህቱ ነች። አይጊላ ምንድን ነው? እሷ ደግሞ ምን አይነት ልጅ ናት? ምን አይነት መሰለች? ትንሽዬ ሆና በጣም ደስ የምትል በዛ ላይ ደግሞ ምላሷ አውቶማቲክ ነው። ብቻ ተመችታኛለች እያልከኝ ባልሆነ አንተ በሽተኛ። ሲጀመር እኔ ከሀና በኋላ እኮ ብዙም ፍላጎት የለኝም። እና ምንና እንዲሁ የሆነ ነገር ብለኝ
ስመልስላት ስትጠጣ በጣም ታዝናናለች። እኛ ግን ወንዶች ስንባል እኮ የሆነ ውስዋስ ውስጥ ስንገባ ለራሳችን የሆነ ነገሩን ለመደበቅ ምንሰጣቸው ምክንያቶች ያበዱ ናቸው። አቤት ምክንያት አይደለም። አቶ እባክህ ለአንተ አንድ ነገር መናገርም መከር፣ ሳልናገርም መከር። ቆይሽ ምንድን ነው የሚሻለው? እኔ ምን አልኩህ? አሁን ዝም ብለህ ብትሄድ ነው የሚሻለው። ጊልያድ አይለማ። አሁን እንሂዳ ጄሪ ጋር። ያማል እንደሚያመኝማ ያወኩት እኮ ላገባ የወሰንኩ ቀን ነው በቃ። እና የሚያገባ ሰው በሙሉ በሽተኛ ነው እያልከኝ ነው? ያውም የአእምሮ በሽተኛ ነው አባቴ። በዚህ ኑሮ ለማግባት ማሰብ ማለት እብደት ነው በቃ። አንተ ደግሞ እንደዚህ ስትል ዘው ሰምታ በኋላ ደግሞ እንዲሁ ቀልብ እንዳትገፍልህ ተወኝ እስቲ። እኔማ በተጋባን በማግስቱ የምንፋታ ነው የሚመስለኝ። ለዚህ እኮ ነው እንደተጋባችሁ ወደ ሀገሬ እመለሳለሁ። የለ እንደሱም አይቻልም አባቢ። ጨርሰን ነው የምንሄደው አሁን አባቢ። እንሂድበት በገብለት ተወኝ። እሺ ግን ምንም ነገር መናገር አይቻልም። እሱ እንደ ሁኔታው ይወሰናል። አይቻልም እንደ ሁኔታው ይለኛል እና በቃ ስትንጣጣ ሄሎ ወይ የኔ ፍቅር አለሁልህ። ምን እስቲ አምጣው። ያን ያህል ናፍቄ ካለው ማለት ነው። እኔም በጣም ነው የናፈቀኝ። እሺ እንገናኝ። መቼ ነው ታዲያ? ዛሬ ይቻላል ፈልግሽ። ዛሬ ናታን ይፈልገኛል መሰለኝ። ባይሆን ነገ ምናምን እንገናኛለን። አረ ናታን ነው አላወኩም። ያ ጓደኛዬ ብዬ ነገርኩ ልጅ። እሱማ መቀስ አልሆነብንም፣ ዝም ብሎ ነው ብቻ እየተናገረኝ እንደምን። ናታን እስቲ ዝም በል። ያኔን ያልከኝ? አይ እስካሁን እንኳን ያንተ መሆን ያልተረጋገጠም። ፈተናውን ስታልፍ በይፋ ፍቅረኛ ትሆናለህ ማለት ነው። እሺ እንገናኛለን በቃ። እሺ ቻው። እሺ አንተ ቆይ ለምንድን ነው ስልክ እንዳላወራ የምትረብሸኝ? ምን አደረኩ? እኔ አንተ ጊዜ በነፃነት እንድታወራ ትቼክ ሄድ የለ የኔ ጊዜ ሲሆን ነው የምገግመው። ማስገገምኩኝ በቃ የተናገረኝ ስለመሰለኝ። በቃ እሺ አንተን አልተናገረም። ምንድነው ግን ፊትህ የደበረክ ይመስላል? ምንም አልደበረኝ። እያየሁህ አይደል እንዴ? አሰሚ ምንም አልሆንኩም አልኩሽ አይደል እንዴ? እሺ እኔ ግን አንድ ውሳኔ ወስኛለሁኝ። የምን ውሳኔ? በቃ ፍቅረኛ ነኝ እያሰብኩ ነው። አዎ አንተም የቃጀልን እሽታ አይደል የምትጠብቀው? ስለዚህማ ሁላችሁም ፍቅረኛ ይዛችሁ እኔ ለምን ብቻዬን እቀራለሁ ብዬ እኔም ፍቅረኛ ለመያዝ አስቤያለሁ። በዛ ላይ ደግሞ ልጇ ያፈቅረኛል፣ እኔም ደግሞ ይመቸኛል። እንዴ በቃ ፍቅረኛ እንዲሁ ዝም ብሎ በቀላሉ የሚያዝ ነገር ነው እንዴ? በቃ ሲንግልነት ሰልችቶኛል። የፍቅር ጥያቄውን ልቀበል እያሰብኩ ነው። ቆይ አሁን ሳትዋሽ መልሽልኝ። አንቺ ታፈቅሪዋለሽ? የእሱ ፍቅር በቂ ነው። ቀስ በቀስ ደግሞ እኔም ላፈቅረው እችላለሁ። ማን ያውቃል አይደል? ሁኔታሽ ግን ፍቅር ያዘው ነው የሚመስለው። እንዴት? ሁልጊዜም ስታወሪ ትደሰቻለሽ፣ ዝም ብሎ ይናፍቅሻል፣ ስታገኙ ስታክፊው ደስተኛ ትሆኛለሽ ምናምን በቃ። ሌላስ? ከሌሎች ወንዶች ይልቅ ለሱ የተለየ ስሜት አለሽ። ይሄን ያህል ጊዜ በፍቅር ስታወሪው አልሰለችሽም? እስካሁን ድረስ አብራችሁ አላችሁ። በቃ ይሄ ነው የፍቅር ስሜት። እና ታዲያ ከዚህ በላይ ምን አለ? እኔ ግን አይመስለኝም። እንዴት? እንዴትማ ይኸውልህ፣ እሱ ለኔ የሚሰማውን እጥፍ ሆኖ አንተ ለኔ ይሰማሃል። ያ ማለት አንተ ከኔ ፍቅር ይዞሃል ማለት ነው። እንዴት? እኔ አላልኩም። እኔ መላምቴን ነው የተናገርኩት። ለማንኛውም አንተ ከራስህ ጋር ተመስጠህ አስብበት። እኔ ሰብለን እጄ ላግኛት። እሺ ቻው። ይሄማ ሊሆን አይችልም። እውነት ነው ያልኩት በሙሉ ልክ እንደዛ ነው ይሰማኛል። ግን ደግሞ ይሄ ፍቅር ሊሆን አይችልም። እኔ ቃጀልን ከመሲ በላይ ነው የምወዳት። ኧረ ናታን እንዴ ምንድን ነው የማይሆን ነገር የምትዘላብደው? ይሄማ ይሁን።
ሄሎ ኖቫ። ሄሎ ባሮክ how are you doing? I'm fine. አሁን እንዴት ነህ? ተሻለህ? አዎ ተሽሎኛል። ቴንክስ ጋድ። ብታይ እስካሁን ድረስ ድንጋጤ አልለቀቀኝም። አታስቢ። የት ሆነህ ነው? ጄሪን እየጠበቅኳት ነው። ብቻ እዛ ትምህርት ቤት ሄደህ እንዳይሆን። አዎ እባክሽ፣ እዛ አካባቢ ሁኜ ተማሪዎችን ምናምን እየጠየቅኩ ነው። ታዲያ አብረን ሂድ አትለኝም ነበር እንዴ? አይ ይህንን ጉዳይ ብቻዬን ነው መወጣት የምፈልገው። እና አገኘሃት? ኖ ገና እየጠበቅኳት ነው። ኦኬ ፋይን። እንግዲህ ራስን ጠብቅሽ። አታስቢ ኖቫ። እንግዲህ ፈጣሪ ይርዳክ። ወንድምዬው እዚህ ድረስ አብረን ከተጓዝን አይበቃም? ማለትማ አንተም ወደ ቃጀል እኔም ወደ ቤቴ። ወደ ቤቴ ነው ያልሽው? ነው ወደ ቤቴ ነው ያልኩት። ቆይ ግን ሁኔታሽ እንደዛ አይደለም መስሎ። እና ወዴት መሄድ መሰለህ? የሆነ ሰው ልታገኝ የምትሄጂ ነው መስሎ። ባገኝስ ምን ችግር አለ? እሱማ ችግር የለውም። ግን ሰው ልታገኝ ይሽ ወደ ቤቴ ልግባ ስትይ ትንሽ ገርሞኝ ነው እንጂ። ይሄ እኮ ኖርማል ነው ናታን። እህት ለወንድሟ መዋሸቷ ክብሯን ያሳያል። እኔ ግን ይሄ ነገር ምንም እየጣመኝ አይደለም። ምኑ? አካሄድሽ ነው። እንደውም ትሰምኛለሽ፣ ግልጽ እንድታደርጊልኝ ፈልጋለሁ። ቅድም ግቢ ውስጥ የነገርኩህ መሰለኝ። እናም እኔ የጊዜ ጉዳይ ነው እንጂ ፍቅረኛ መያዝ አይቀርም። እናማ እኔ ፍቅርን ከዚህ በላይ መግፋት የለብኝም። እሺ ቆይ ምን ልታደርጊ ነው? ምንም። ያው ዛሬ አግኝቼ ፍቅሩ እንደተቀበልኩት እነግረዋለሁ። የምርሽ ነው? ናታን በቃ ነው። አይ ቲንክ አንተንም ቃጀል ትጠብቃለች መሰለኝ። ቻው። መሲ፣ እኔ በህይወት የመጣው ሰው ምንም ደስ አላለኝ። ስለዚህ ተከትዬሽም ቢሆን ማንነቱን ማጣራት አለብኝ። ስለዚህ ከታተልሽ ናታን፣ በእርግጠኝነት እንደምትከተለኝ ያውቃለሁ። እኔ ሲሄድ አንተ ስትከተለኝ ያለው ስሜት እንዴት ደስ እንደሚል አልገባህም። ና ተከተለኝ። ና የኔ ናታን ተከተለኝ። ከመቼ ወዲህ ነው እንደዚህ መሆን የጀመርኩት እንዴ? ሲጀመር ይሄ ጊሊያድ የሚባል ሰውዬ ከመጣ በኋላ ነው 8ኛ ጄሪ ውስጥ የተፈጠረችው። እንደዚህ ያደረገ ጄሪ ማለት እቺ ናት? ምን ነው አነሰችብን? የሆነች ትንሽዬ ነገር ናት። ምላሷ ግን ሮኬት ነው። አይ አሁን በምን አስተማርከን እዚህ ድረስ የመጣ ነው ቢባል ማን ያምነናል? ጨዋታውን ካልፈለገ እኮ መሄድ ትችላለህ ሰውዬ። አረ ፈልገዋለሁ። ጨዋታውን ፈልጌ መስሎኝ እዚህ ድረስ የመጣው። አባቢ ፈልገው አድራሻሽን በሩቁ ሁልጊዜ ቃኘዋለሁ። ባላፊ አግዳሚው ስራ ፈተ ብያለሁ። ምንም አይደለም ይሁን ሳትመጪ ግን አትቅሪ። በዓይኔ ብቻ እንዳየሽ ነው አታውቂኝም አትፍሪ። ደግሞ ጭራሽ ብለህ ዘፈን መስፈን ጀመርክ? ምን ነው ችግር አለ? ቆይ ምን ልትሰራ መጣ እኮ? ከኔ ምን ቀረ አላውቅም፣ ግን በቃ የሆነ ነገር አገኛት። እሷ ጋር ሄድ ሲለኝ ቀጥ ብዬ ላገኝሽ መጣ። አንተ ሰው የአፍህን ዝጋ። ካልሆነ ግን ማለት ነው። ካልሆነ ግን ምን? አሁንም ድንጋይ አስተሻናቴን እንደ ደረቴ ሁለት ቦታ ልከፊልኝ ደግሞ ትሳቅ ነው። ጥርስ ያምራል? አያምርም። እንደውም ታስጠላለህ። እንደውም እንዲህ ዝም ብዬ ሳይሆን ማለት የፊሊፒንስ ሀሳማ ነው የምትመስለው። በለው ባለፈው እኮ የማዳጋስካር ሀሳማ ነበር ያልሽኝ። የፊሊፒንስም ሆነ የማዳጋስካር አሳማ ነው። ያው አሳማ ነው። አንተ ደግሞ አሳማ ነው የምትመስለው። ለነገሩ አንቺ የፈለግሽው ነገር ብትይኝ ችግር የለም።
ደግሞ እንዴት እንዴ ስናገርህ ደግሞ ተናደድ። ቆይ ደግሞ እየተናገርኩ ዝም የምትለው ለንግግሬ ንቀት መሆኑ ነው? አይደለም እኮ ግን ያው አለ አይደል? ደግሞ ከዚህ በኋላ የምልህን ነገር ስማሽ። ምንድነው እሱ? በሀሳቤ አትምጣ፣ በመንገዴ አትምጣብኝ። የሆነ በሀሳቤ እየተመላለስክ ደስ አትበለኝ። በቃ እኔ አልፈልግም፣ አትምጣብኝ። ደስ አትበለኝ በሀሳቤ ጉድ ነው። አይ አንተ ደግሞ አፍህን ዝጋ። ይሆንክ ቡትልኝ። ምን አልሸጭ? ቡትልኝ አያስቅም። ሰው ያትሰቃልኩ አይደል እንዴ? የሚነገርህን አትሰማም? ይኸውልህ ከአሁን በኋላ ማለት እኔ ጄሪ መንገድ ላይ ባገኘህ ያበቃል አልሽ። ገባህ? አዎ ገብቶኛል። በጣም ጥሩ። ዳበሳ ነው። እናት አንዴ ሰው ልጠይቅሽ? አዎ አንቺ እናንተ ትምህርት ቤት የምትማሩት ነው? ጭራሽ ሴት ነች? አዎ ሴት ናት። ችግር አለው እንዴ? አይ ከዛ በፊት መታወቅ ይቀድማል ብዬ ነው። ባሮክ ይባላል። መሲ በሰላም ነው? ምን ነው ደበረ? አይ እንደዛ ሳይሆን አለ አይደል? እሺ አሁን የሷን ፎቶ አሳየኝ። እረስቼው ልጅቷች ናት። ውይ ጄሪ ነው እንደምትፈልጋት ታውቂያታለሽ? አዎ በጣም ነው ማቃት። በእናትሽ እንዴት ነው ላገኛት የምችለው? ዛሬ እንኳን ልታገኛት አትችልም፣ ምክንያቱም ቀደም ብላ ከጓደኞቿ ጋር ወጥታለች። ግን ነገ ያለህበት ድረስ ይዣት እመጣለሁ። እንደዛ ከሆነ ደስ ይለኛል። ስለዚህ ስልክሽን ስጪ። ደስ ይለኛል። መሲ በስተመጨረሻ ጀንጃኞች ላይ ደረስኩበት። ግን ምንም አንቺ እንዳልሽው መልካም ስብዕና ያለው አይመስልም። ጭራሽ አጭበርባሪና ዱርዬ ነው የሚመስለው። ይህንንማ በፍጹም ፍቅረኛ ስታደርጊ ማየት አልችልም፣ በፍጹም። ስለዚህ ነገ ስንት ሰዓት እንገናኝ? ሞር በይሳት ነው በጣም አሪፍ። እሺ ደስ ይላል። በስተመጨረሻ ደረስኩብሽ። ስንት የተባለለት ወጠጤሽ ይሄ ነው? ማንን ነው አንተ ወጠጤ? አንተን ነው ወጠጤ። ምን አባት አመጣለህ? ናታን እረፍ። አላርፍም። ትሰማኛለህ? ከአሁን በኋላ መሲ አጠገብ እንድደርስ አልፈልግም። እሺ ቆይ ምን አገባክ? ያገባኛል። እህቴ ስለሆንሽ ግጥም አድርጎ ያገባኛል። አንተ ያማሃል እንዴ? ስለ ሰው ማንነት ሳታውቅ እንደዚህ ታወራለህ? ያማሃል ያልከው? አዎ ያማሃል ነው ያልኩህ። ትሰማኛለህ? በመሲ ከመጡብኝ አዎ ያመኛል። ናታን ያማሃል እንዴ? ቆይ እንዴት ትመታዋለህ? ይኸውልሽ ከአሁን በኋላ ይሄን ልጅ አጠገብሽ ላይ አልፈልግም። እሺ ምን አገባህ አንተ? ቆይ ያገባኛል አልኩሽ እኮ። አሁን ናታን ከዚህ ይኸውልሽ መሲ አንቺን ሳልይዝሽ የትም ንቅንቅ አለ። ናታን ሌላ ችግር ሳይፈጠር ከዚህ ሂድልኝ። ይኸውልሽ ለአንቺ ስል ሄዳለሁ። ሰምኛለሽ? ከአሁን በኋላ ከዚህ ወጠጤ ጋር ግን ላይሽ አልፈልግም። እኔ ነው ወጠጤ? አዎ አንተ ነው ወጠጤ። እኔ ባሩክ ማን እንደሆነ አላወቅም። ህይወትን መስቀልቁ ነው ማውጣለሽ። እሺ ይኸውልህ በፈለግኩ ሰዓት ልታሳየኝ ትችላለሽ። እሺ ባሮክ በእኔ ምክንያት እንደዚህ ነው ችግር ስለገባህ በጣም ይቅርታ። እሺ ቆይ ልጁ ያሟል እንዴ? እንዴት ነው እንደዚህ የሚደበድበኝ? አይ ቅድም ትንሽ ተጣልተን ነበረ ለዛ ነው። እና ብትጣሉስ? እኔ እንደዚህ ማድረግ ነበረበት? እሱማ ልክ ነህ። እሱን አውቄ እኮ ነው ይቅርታ የምጠይቅህ። እኔ ባሩክ ማን እንደሆነ ካላወቀኝ ህይወቱን ሲኦል ነው ማድረግለት። ይቅርታ በእናትህ ብሶኝክ አልፈልግም። ናታን ያፈቅረኛል ማለት ነው? አይ በፍቅረኝም ልጁ እንደዚህ አድርጎ መደብደብ አልነበረበትም። ናታን ለዚህ ድርጊት ባላስከፍለን ይመስል አይደለም። ከተረጋጊ ማልተፈጠረ የአረቢ ለአላ መረበቱ ከላ ምቀኛ ሸረኛ ያዘልን ከሴት ምላሳም ከበሬ ቀንዳም ጠብቀን የምቀኛን ጨለማ እግሩን ቄጥን አድርግልን። አይምሯችንን በእውቀት ጥርሳችንን በሳቅ ልባችንን በፍቅር ኪሳችንን በገንዘብ ሙላለን። አሜን 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 አሜን። እሺ አሳማው እንዴት ነህ እባክህ? አለሁልህ ብትልም ወይኔ ለማ
እኔ እኮ ይሄንን ቃል ከየት እንዳመጣችሁ እኮ ንግራ አይገባ። ያጽ ገረሱ ጊዜ የቀረ ቃል ታመጣለች። ፊትን ስታየው እኮ የዛ ሰመን ሰው ይሆናል ብላ ገምታ እኮ ነው። ኧረ እባክህ ጊልያድ ተወኝ በእናትህ። ይኸውልህ እኔ አሁን የተከበርኩ ሰው ነኝ። ላገባ ባለትዳር ለመባል 5 ጉዳይ ላይ ነኝ። ተወኝ። እና ታዲያ አንተም እንደ ባለትዳሩና ታዲያ ወይ ጉድ! ደስ አትበለኝ፣ በሀሳቤ አትምጣብኝ አላለችም። ጉድ ነው። አንተ ቡትል ሊሆን ክልሽ ደግሞ ዝም በል ብላለች። አሁን ካወራችሁ ስንት ደህና ነገር ውስጥ ይሄንን ነው የሰማኸው? በቃ እና ታዲያ ምን ልስማ? ለነገሩ እኔም የፊሊፒንስ አሳማ የሚለውን በደንብ ነው የሰማሁት። ለነገሩ እኮ ስለ ወንድም ሲነሳ ጆሮ እንደሚቆም እኮ አውቃለሁ። ማለት አሳማ ወንድም ነው እያልከኝ ነው? እኔ እንጃ፣ የምትፈልገው ነው መሰል የምትሰማው። ይሁንልህ። ቆይ ግን ልጅቷ ምን ጉድ ናት? ነግሬ ነበር እኮ ልጅቷ አውቶማቲክ ነች ብዬ ነበር። ኦኬ። እና ምን አሰብክ? ማለት ያው ኤልዳናን አትንካብኝ ካለ ጄሪን መመቻቸት ነው። እረፍ በእናትህ። ልጅቷ እኮ በጣም ነው የምታሳዝነው። ማለት ምን ሆነ የሚያሳዝነው? ማለትማ የሆነች የምታሳሳ ፍጥረት እኮ ነች። ኧረ እባክህ፣ እኔ እኮ ያንተ ነገር የሚገርመኝ ሁሌ የምትሄድበት ቦታ ተመሳሳይ ቀየር አድርጊ እስኪ አንዳንዴ። አልገባኝም። ይኸውልህ ሀናንም እንዳያት ጩጬ ነገር ናት፣ እችኛዋም እንደዛው። ኧረ አንተ የባክህ ደህና ነገር እንኳን አስብ። የኔ ያሳማ ይኸውልህ፣ እኔ ከዚህ በላይ በመረቅነ ራሱ ደህና ነገር ማሰብ አልችልም። ድሮም እኮ አእምሮ እንደተዛባ እኮ አውቃለሁ። እንደሱ ባይሆን ኑሮ አገባ ነበር ታዲያ። ኧረ አንተ ሰውዬ ስለዚህ ነገር አታወራ እንዴ። የሆነ ጊዜ ሳት ብሎብህ በኋላ ዞይ ብትሰማ ደግሞ ታብድብሃለች። ተው እንጂ። እና ምን ላድርግ? እውነታው ነው። ከዚህ በኋላ በተመሳሳይ ነገር ብትጣሉ ግን ምንም ነገር ሳልል እርግፍ አድርጌ ወደ መሄድበት ሄዳለሁ። እባክህ አታስፈራራኝ። እኔ እንደሆነ አንድ ጊዜ ተናግሬያለሁ። አይ እኔ የምለው ዞዊ ራሱ እኔ ማግባቱን አምናበት ነው? እሱ እኔ በምን አቅልሃለሁ? ራሷን ጠይቃለች። ምን ነው ዞዊ ደወለች። ኤሎይ ነው የልጅ አሟል። ቆይ ለምን ተረጋግተህ አታናገረኝም? ይኸውልሽ ጀሪ መፈለጉንም ተይው። ቆይ እናንተ ምን አድርጋችሁ ተይ ነው ሁላችሁም እየተነሳችሁ የምትደበድቡ? እኛና ማንም ሆናችሁ ማንም አያገባኝም። በቃ ተውኝ። ባሮክ በእናትህ አንዴ ተረጋግተህ አናግረኝ። እድሉን ስጠኝ እስኪ እንዳስረዳ። ለእኔ ከምታስረጅኝ ለዛ ለፍቅረኛሽ ብታስረጁ ይቀላል። ባሮክ ናታን ፍቅረኛ አይደለም። እህቴ ስላለሽ ማምናችሁ መስሎሽ ነበር? ግን አፈቅረዋለሁ። ስሜቴን እንዲረዳኝ ብዬ ብዙ ነገር ለማድረግ ሞክሬያለሁ። እሱ ግን ሊረዳኝ በጭራሽ ፈቃደኛ አይደለም። አረ በእናትሽ በቃ ተረጋጊ። እኔ ሰው እንደዚህ ሲሆን ሳይ በጣም ይጨንቀኛል። ወድጄ መሰለ ባሮክ ወድ ቢብሰኝ ነው። እኔም እኮ ወድጄ አይደለም። ታውቃለህ ባሮክ፣ ቅናት ገፋፍቶት ፍቅሬን እንዲያይ ብዬ በስልክ ማወራው ሰው እንዳለ አክት እያረኩ ነበረ እስካሁን የኖርኩት እና እሱ ግን በጭራሽ ሊገባው አልቻለም። ዛሬም በስልክ ማወራው ልጅ የፍቅር ጥያቄውን ሊቀበል ነው ብዬ ስመጣ ነው ይሄ ነገር የተፈጠረው። ከዛ አቅፈሽ ሳምሽኝና አስደበደብሽኝ። ባሮክ፣ እኔ እንደዚህ አይነት ነገር ይፈጠራል ብዬ መች አሰብኩኝ? እና ምን ይፈጠራል ብለሽ አስበሽ ነው? ጀስት በቃ በቅናት ተነሳስቶ ፍቅሩን እንዲገልጽልኝ ነበር ሀሳቤ። ልጁ እኮ ነገረ ስራ ሁሉ እንደሚያፈቅርሽ እኮ ያስታውቅበታል። እኔም እንደሱ ነው ሀሳቤ። እሱ ግን በጭራሽ አያምንልኝም። ያሳዝናል። ባሮክ በእናትህ እርዳኝ። ምንድን ነው መረዳሽ? ይኸውልህ አንተን አይተዋል። በቃ በስልክ የማወራው ልጅ አንተ እንደሆንክ ነው የሚያስበው። አሁን ሌላ ወንድ ባሳየው በጭራሽ አያምነኝም። እናማ ይህንን ድራማ እንድንጫወት እርዳኝ። ከዛ እሱም ፍቅሬን ይይ። አይ አልችልም። ለምን? ልጁ እኮ እብድ እኮ ነው። ዛሬ እንዴት እንደመታኝ የተሻለ አይደለ? ነገ ጠዋት ደግሞ ምን ሊያደርገኝ እንደሚችል እኮ መገመት ቀላል ነው። ስለዚህ በሀሳብሽ አልስማማም። ባሮክ በእናትህ አዝናለሁ። ቆይ አፍቅር አታውቅም? ስሜትህን መናገር እስከብዶህ አያውቅም? በእኔ ደረሰው በታናሽ እህትህ ደርሶ ቢሆን እንደዚህ ጀርባህን ትሰጣት ነበረ? እሺ አሁን በፊት ውሃ እንግዛ። የኔ ቆንጆ እንዴት ነሽ? አለሁልህ። እኔ እያለሁ የምን ብቸኝነት ነው? ጥለኸኝ ጠፋካ። ይኸውልሽ አንቺ ጠፋ ብትኝ ራሱ መንገዱ አዙሮ 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 መልሶ አንቺ ጋር ነው የሚጥለኝ።
እስኪ ይሁንልህ። ወይኔ ምን አይነት መታደል ነው ግን! ምን ይሆንከው? አንቺን የመሰለች ቆንጆ ፍቅረኛ የሰጠኝ ነው። ውጭ ውበት እኮ ረጋፊ ነው፣ ውስጡ ውበት ይበልጣል። እሱንስ ቢሆን ምን ይወጣልሻል? እሱንስ ተው። እኔ ምን ሰብልና ጆኒ እንዴት ናቸው? አሁንማ እድሜ ለአንቺ እውነቱን አውቀዋል። ይኸውልህ በደንብ ይንከባከባት፣ ካልሆነ ወደ ኢላ መመለሱ አይቀርም። እሱማ ልክ ነሽ። ሴት ልጅ እኮ እንክብካቤ ትፈልጋለች። የሸፈተን ልብ መመለስ ከባድ ነው። አንቺም ብታግዢው ደስ ይለኛል። ድጋሚ እንዲጣሉ አልፈልግም። እኔም እንደዚያ። ይህ ስራሽ በቃ ሁሉንም ማስታረቅ ሆኗል ሰሞኑን። በል 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 ዝም በል። ደግሞ ዛሬ አብሮብሻል። አመሰግናለሁ። ወይኔ ማንም ወጣጤ መጫወቻ ነው። መሰቀጭንም እኮ ናታን፣ ቆይ እንዴት እንደዛ ታደርጋለህ? ምን አደረኩ ደግሞ? ልጁን እንዴት እንደዛ ትደበድበዋለህ? ባንቺ መጣብኝ አጋጨሁት። ናታን፣ ጭራሽ እኮ ልጁን አታውቀውም። በቃ ልጁን ሳይሆን አጭበርባሪ ወጣጤ ነገር መሰለኝ ወስጄ አጋጨሁት። ናታን ሞት በጣም ነው የሚደብረው። እንዴ ቆይ ነው የምለው፣ እሱ ከኔ በልጦብሽ ነው እንዴ እንደዚህ ሽንጥሽን ገትረሽ የምትከራከርለት? ይኸውልህ ልጁ የመጣው እኔም ብሎ ነው እዛ ቦታ። እሺ ያኔን ሰው ደግሞ ልታከብርልኝ ይገባል። መሲ፣ እኔ ምንም አይነት ልቀት አላሳየሁትም። ባንቺ መጣብኝ መሰለኝ እርምጃ ወሰድኩበት። በቃ ናታን በጣም ነው የምታሳዝነው። ራስ ጉዳይ ምን ሆናችኋል? ሰብሊ በእናትሽ ተይኝ፣ በቃ ተረጋጊና ንገሪኝ። ናታን ምን ሆኖ ነው እንዴ? ይኸውልሽ ገና ለገና ምኑንም የማታውቀው ወጣጤ ተነካብኝ ምን ያውት እኔ ላይ ትዘፍናለች፣ ዘራፍ ትላለች። የምን ወጣጤ? ስለምንድን ነው የሚያወራው? ይኸውልሽ ሰብለ፣ የነገ ፍቅረኛ ይሆናል ብዬ የማስበው ልጅ እኮ ነው የደበደበው። ናታን አይገርምሽም? የምሰማው ነገር እውነት ነው? አዎ እውነት ነው። እንደዛ አደረክ? ምክንያቱም ልጁን ብታየው ልጅ ለፍቅረኛ የሚሆን አይደለም። ቂጡን የጣለ ዱርዬ ወጣጤ አጭበርባሪ እኮ ነው ብታየው። ናታን ባሮክን አትናገረው። ይኸውልሽ ጭራሽ ልትከራከርለት አምራታል። አዎ እከራከርለታለሁ። እሺ ይኸውልሽ እንደፈለግሽ፣ እኔ ግን የመሰለኝን አድርጊያለሁ። በቃ ትሰማኛለህ ናታን? አሁን ስንወጣ ጠብቀህ ይቅርታ ትጠይቀዋለህ። እሺ አረ ትሰሚኛለሽ? ሰማይና ምድር ይገለበጣል እንጂ እሱ መቼም ነው ማላረገው። ነው? አዎ ነው ነው ናታን? አዎ ነው መሲ። አረ ተረጋጉ እናንተ። ምን እየሆናችሁ ነው? አታዩም እንዴ ምን እየሆነ እንዳለ? እንደው ልንገርሽ አይደል፣ እንደው የራስሽ ጉዳይ ነው። እሺ ምን አገባኝ? ከባድ ይገላል ዲና አብረን አንቺ ምንድነው ጉዱ? ይሄ እብድ የሆነ ልጅ ምን ባደርገው እንደሚሻለኝ አላውቅም። ምን እንደተፈጠረ ንገሪ። አትሰሚም እንዴ? ባሮክን ደበደበው። ከዛ በፊት ማን ነው ባሮክ? እኔ ጓደኛዬ ነኝ። ቁጭ ምን እኔ እነግርሻለሁ። ይኸውልሽ እንዴት ነው የበረታ ነው ማለት? ለምን አለኝ ያልከውን ነገር በአንድ ማጣት ከባድ ነው አይደል? ይገርማል። አንተ እንዳገኘህ ነው የሚሰማህ። በደንብ ነው። እውነታው ግን እንደሱ አይደለም። አትሽወድ። ሰብለም ወደ ፍቅሯ ተመልሳለች። ብርክቲም ደግሞ ለኔ መጣለች። ይኸውልህ ብሩክቲን አሁንም ቢሆን የራሴ ማድረግ እችላለሁ። እሺ እኔ ቆሜ እያለሁ መቼም አልፈቅድልህ። ቆምክም ተቀመጥክም ለኔ ግድ የለውም። ምክንያቱም እኔ እንደ ሰውን ቆጥሬ አላውቅም። ሽንፈትህን ተቀበል። ይኸውልህ የሚሸነፍ ልብ የለኝም። እሺ ይህንን ደግሞ እወቀው። እስቲ ዙሪያን ተመልከት። ማን አለ? ስማ ብሩክቲ ፍቅር ሲይዛት እንዴት ልትሆን እንደምችል ናና እኔን ጠይቀኝ። እሺ እርግጥ ነው አሁን ፍቅር አልያዛት ይሆናል፣ ግን ከአንተ ይልቅ እኔን መርጣለች። ቆይ ይሄ ሆኖ ለምን ይመስላል? ምክንያቱም በአንተ ስለተጎዳች የሚያክማት ሰው ያስፈልጋል። አዎ ያልከው ቢሆን ራሱ አንተ አትመጥናትም። ለምን ሲባል ይኸውልህ ልትንከባከባትም ሆነ ፕሮቴክት ልታረጋት አትችልም። ምክንያቱም ወንዱ እንዳይሸት። ስማ ወንድነት በወሬ አይደለም በተግባር ነው። እሺ ለማንኛውም እንዳይፈጠር ስለማታውቅ ብትጠነቀቅ መልካም ነው። የነብርን ጭራ አይዙ ከያዙ ደግሞ አይለፉ ሲባል አልሰማህም? ተረቱ ላይ ጎብዘሃል። ለማንኛውም ዝም ብዬ ሳይ ታሳዝነኛለህ። ከማን ጋር እየተፋለምኩ እንደሆነ አላወቅም። እኔ ማንንም ጉዳይ አይደለም። ከደረስክብኝ ግን አለቀ። የልብ ምኞት በጣም ትልቅ ነው። ያው ቦታው ላይ ስደርስ ትረዳለች እንጂ ለማንኛውም ምኞት አይከለከልም። እንተመኝ ልጅ ካሌብ። እሱን የምናየው ይሆናል። ከአሁን በኋላ ብሬክቴ እኔ ብቻ ነች። አጠገቧ እንኳን እንድትደርስ አልፈልግም። ከኋላ የመጣ አይነ ወጣ አለቻት። ዋናው ይዞ መገኘት ነው። አሁን ብሬክቲ ከኔ ጋር ነች ሲመስለኝ።
ይሄ ትኩስ ፍቅር ነው አይነን የጋረደው አይደል? አሁን እኔን ትተኸኝ የቀዘቀዘ ፍቅርን ሄደህ ከዓለም ጋር ብታጣጥም አይሻልም? እዚህ መቀለወጡን ትተህ። ይኸውልህ ብሩክቲ መቼም ባንተ አልለውጠኝም። ልለውጠኝ ብታስብ እንኳን እኔ አልፈቅድላትም። እሺ ለእሱ እንኳን ትንሽ አርፍዳል። በልደህ ነው ሆነ። ሰላሙን ልጅ ካለኝ እና ያለን እስኪ እንግዲህ የሚፈጠረው አዎ ወስኛለሁ። አንተ ያማሃል እንዴ? ትናንትና ምንም ሳይፈጠር እንደዛ ይደበደበ ነገ እንደ ፍቅረኛ አክቲቭ ታርግ ምን ሊያርግ እንደሚችል ግን አስበሃል? ትናንትና እንደዚህ አይመታኝ ሳልዘጋጅ ነው። አሁን ደግሞ ሲስተሙ ስለገባኝ በጣም ቀላል ነው የሚሆነው። ቆይ በዚህ ልክ ዋጋ መክፈል ለምን አስፈለገ? በጣም ስላሳዘነች። እንዴት? ምክንያቱም መጨረሻ ጊዜ የተናገረችው ንግግር ልቤን በጣም ነው የነካው። ይኸውልሽ ኖቫ፣ እኔ በፍቅር ተጎድቻለሁ። ኤልዳና እኔ ያለሁላት ከሌላ ሰው ጋር ፍቅር መጀመሯ ትንሽ ልቤን ነክቶታል። አውቃለሁ። ይሄኔ ፍቅሬን በጊዜ ነግሬያት ቢሆን ቤተሰቦቿ ወደ ውጭ ሀገር አይልኳትም ነበር። አንተ ነግራት ቢሆን ኖሮ ኤልዳና ወደ ውጭ ትሄድ ነበር። የሄደችበት ምክንያት እኮ ለሷ የማይመጥን ፍቅረኛ በመያዟ ምክንያት መሰለኝ። ዋሪቨር። እሺ ስላንተ እናውራ። ልጅቷ በጣም አፍቅረዋለች። ስለዚህ የኔን ግዛት ትፈልጋለች፣ እኔ ደግሞ አግዛታለሁ። አንተ ግን አብድሃል እንዴ? አዎ አብጃለሁ። ኤልዳናን ካጣኋት ጀምሮ አብጃለሁ። ምንም መኖርበት ምክንያት የለኝም። እሺ እስከ መቼ ነው እንደዚህ የምትዘልቀው? የውጭ ቪዜ እንዳለቀ ከዚህ ሀገር እወጣለሁ። ዋሪቨር። ብቻ ግን ለአዲስ ዓመት ተዘጋጅ። እሺ ትምህርት እየደረሰ ነው። አልማርም። ዋት? ያማል እንዴ ባሩክ? አዎ ያመኛል። ኤልዳናን ካጣሁ ጀምሮ ታምሜያለሁ። ገባሽ? እሺ ይሁንልሽ። ይኸውልሽ የውጭ ቪዜ እንዳለቀ ከዚህ ሀገር እወጣለሁ። ኢትዮጵያ ላይ ምንም ትምህርት መማር አልፈልግም። ቻው። እሺ ኦሪስ ነው መሲ ጋር። ኡፍ ባሩክ፣ ኦ ማይ ጋድ ሰው እንዳለ አብዷል እንዴ? ይመስገን። ምን ሆነ ነው ግን ሰሞኑን በጣም ብቸኝነት እያበዛክ ነው? እንዴ እኮ ነኝ እኔ። ገሩን ብቸኝነት ያስደስተኛል። እኔ እንጃ አላቅም፣ ግን ትንሽ ሀሳብም እያበዛክ ነው መሰለኝ። የሰው ልጅ ሆኖ አለማሰብ ይቻላል ብለሽ ነው? ኤላዬ በለቱ ቀን በተፈጠረው ነገር አልተረበሽክም አይደል? በእርግጥ ትንሽ ደብሮኛል። ባላልሽበት መገመት በጣም የሚያናድ ነገር። ተዋቸው፣ እነሱ እንደፈለጉ ያወሩ። አንተ ራስን ታውቀው የለ ደግሞ እኔ ማምልካለሁ። ስለተረዳሽ በጣም አመሰግናለሁ። የራስ ሰው አይመሰገንም። ሁሌም ካንተ ጎን የመሆን ግዴታ አለብኝ። እሺ ካልሽ ይሁንልሽ። ደግሞ ሰሞኑን እኔም ሰላም አግኝቻለሁ። እድሜ ለካሌብ። እንዴት? ብርክቲ ሁል ጊዜ አንተን ወስድብሻለሁ እያለች ታስፈራራኝ ነበረ። አሁን ግን ከሱ ጋር ፍቅር ከጀመረች በኋላ ትውት አድርጋኛለች። ዝም ብላ እንደ ዕቃ ብድግ አድርጊ የምትወስደኝ ነው የሚመስለው። ምን አውቅላታለሁ? እንደው ነይ ትንሽ። የት ነኝ ነው? ቡና ልጋብዝሽ። እውነት ደስ ይለኛል። ከፈለግሽ ደግሞ ብርክቲም ቢሆን አንድ ላይ እንድትመጣ ማድረግ ትችላለሽ። ከፈለግሽ ያንን ካሌብንም ይዘው ትምጣ። ብርክቲ ደግሞ ምን ትሰራልናለች? ማለቴ ብቻችንን ብንሆን አይሻልም? ያው አንቺ ፍቅረኛሽ እንደሆንኩኝ ማሳየት ትፈልጊ ነው? እሱማ እፈልጋለሁ። ስለዚህ ማንም እንደማይናጥቅሽ አሳያቸው። ነይ እንሂድ። ደስ ይለኛል። አንቺ ግን ምን አይነት ልጅ ነሽ? እኔማ ይኸውልሽ መንገድ ላይ የሆነ ልጅ አግኝቼ ማስተዋወቅ እሱ እንደ ሰይጣን አላደረገውም መሰለሽ? ላንቺ ብሎ ተደባደበ ማለት በእርግጠኝነት የሆነ ስሜት ላንቺ እየተሰማው ነው ማለት ነው። እኔም እንደዛ ነው የሚሰማኝ። አሁን ግን ትልቁ ችግር እየተሰማ ያለው ስሜት ፍቅር እንደሆነ እንዴት እናስረዳው የሚለው ነው። ቆይ ሰው ልጅ በዚህን ያህል እንዴት ደነዝ ይሆናል? በእርግጠኝነት ግን ጭንቅላቱ ላይ ያልተጫነ የሆነ ሶፍትዌር አለ።
እባክሽ ልብ ላይ ነው እንጂ አልተጫነው። ወይኔ ናታ ማይሆን ሰዓት ደወልኩ እንዴ? አይ ችግር የለውም እረፍት ላይ ነበርኩ። ከሆነ ጥሩ። እኔ የምለው የጄሪን ቁጥር አገኘሽልኝ እንዴ? አይ እስካሁን ክላስ ነበርን። አሁን ገና ነው ከክላስ የወጣ ነው። ግን ከቻልሽ ስልኳን በቶሎ ብታመጭልኝ ደስ ይለኛል። አታስብ ባሩክ፣ አገኘልሃለሁ። እሺ እሺ። ባሩክ። አቤት መሲ። ተሻለ? እያመመኝ ነው። ይኸውልህ በተፈጠረው ነገር በድጋሚ ይቅርታ። እሺ ችግር የለውም። ክላስ ብዙ ይቀራችኋል እንዴ? እንዴ ምን አስበህ ነው? ወደ ትምህርት ቤታችሁ እየመጣው ነበር፣ ለዛ ነው። አይ ገና ነው። ግን አንተ እስክትደርስ ድረስ ወጥቼ ፈልጌ ያገኛትና ተቀብዬ ያመጣልሃለሁ። እሺ እሺ በቃ ስቃረብ እደውልልሻለሁ። እሺ ባሩክ በቃ ቻው። እሺ ወይኔ ጉዴ! ምን ነው ሰብለ? ነገሩ ሲሪየስ እየሆነ ነው። ባሩክ እየመጣ ነው። ለምን? ስልክ ቁጥሯ ሊቀበለኝ ነው። ስታገኝ ምትደውይለት አይሻል? አላቅም እባክሽ፣ ብቻ እየመጣ ነው። ኦሆ ይሄ ነገር ግን ምንም እያማረኝ አይደለም። ለምን? ያለብሽ ናሪ መስመሩን እንዳይስት እባክሽ። እንደዚህ ያለ ነገር መቼም አይፈጠርም። ባይሆን በቃ ጄሪን አግኝቼ ስልክ ቁጥሯ ልቀበላት። እሺ መልካም እድል። አብረሽኝ አትሆኝ? የኔ እናት እኔ ለራሴ በጣም ብዙ ችግር ያለብኝ ሰው ነኝ። ይቅናሽ። እሺ በቃ ቻው ጓደኛዬ። እሺ አይ ናታን፣ ባንተ መፍዘዝ ምክንያት አዲስ ሰው ወደ ህይወታችን ሊመጣ ነው። እዚህ ጋር ነሽ እንዴ? ግቢው እንደማጅራን ዞርኩት እኮ። ለምን? አንቺ ፈለገ ነው እንዴ? መቼስ ቦታ ይጠፍታ አይደለም ማለት ማየትማ አይቼሻለሁ። አልፌሽ ሄጄ ነው እንጂ። ምንድን ያለፍከኝ? ይኸውልሽ መጀመሪያ ሳይሽ መልአክ መስለሽ አልፌሽ ሄድኩኝ። አሁን ድጋሚ ፈልግሽ የመጣው። እሺ አሁን እንዴት አወቅኝ? አሁንም አላወቅኩሽም። ይኸውልሽ ግቢ ውስጥ ዞሬ በዛም በዚህም ሳጣሽ ማለት ነው መልአኩን የት ሄዳ ይሆን ብዬ ልጠይቀው ነበር የምመጣጤ። ሚካኤል እስኪ ቢያንስ ሳክስን ትንሽ ቀነስ አድርገኝ። አረ ምንም ሳክስ አይደለም። ይኸውልሽ ውበትሽን በረቀቀ መንገድ እየገለጽኩልሽ። እኔ እኮ ስለ ሌላ ሴት የምታወራ ነው የሚመስለኝ። ማለት ጭራሽ ቆንጆ መሆንሽንም አታውቂም? ቆይ ቤታችሁ መስታወት ምናምን የለም እንዴ? መኖርማ አለ እንዴ። ታዲያ ራስሽን በመስታወት ስታዩ እንዴት ውበትሽን አታውቂም? አረ እኔ ራሴን በመስታወት ማየት እፈራለሁ። እንዴ ለምን? ከራሴ ፍቅር እንዳይዘኝ ነው። አረ ጨዋታ። እሺ እባክሽ። በዛ ላይ ገና መስታወቱ ጋር ሳልፍ መስታወቱ ሲሽኮረመም ስለማየው ብዙም አልቀርበውም። እንዴ ብርክቲ ሙች ተመቸሽኝ። እንዴ እኔ ጨዋታ ትችያለሽ እንዴ? ገረበ በጣም እንጂ። እስቲ ትንሽ ጨመር አድርገሽ ፈታሪ። አይ ለዛሬ ይሄን ያህል ከተጫወትን ይበቃናል። እሺ ስለምን እናወራ? እሺ ጥሩ። ምን መሰለክ፣ ያው ስለኔ ያለህን ነገር ማወቅ እፈልጋለሁ። የሙከራ ጊዜ አይደል የሰጠውክ? አው እና ምን ልታዘዝ? እናማ እኔን ምን ያህል እንደምታውቀኝ ማወቅ እፈልጋለሁ። ቀላል ነው ልንገርሽ። አይ እንደዚህ አልፈልግም። በወረቀት በደንብ እንድታስረዳኝ ነው ፈልገው። ምን ችግር አለው? እሱም ቢሆን በጣም ቀላል ነው። ይኸውልሽ በደንብ አድርጌ ነው የምተነትንሽ። ሄቨን እንዴት ነሽ? ደህና ነኝ። አንተ ደህና ነህ? አለሁልሽ። ጄሪ አስደበረችው አይደል? አይ ለምጃታለሁ። ለነገሩ እኮ ትክክል ናት አይደል? እንዴት ነው ትክክል የሆነችው? ራስህን መቆጣጠርና ፍላጎትህን ማኔጅ ማድረግ አለብህ። ካለበዚያ ግን ዋጋ ሊያስከፍል ይችላል። እሱ እኮ ገብቶኛል። ግን ጨርሰዋ። ግን ምን? እኔ አስችሎኝ ራሴን መቆጣጠር ቻልኩም ብል አንቺ እንደዚህ ያስችልሻል እንዴ? ቆይ ምን እንደሚሰማኝ ምን አውቀ ነው ይህን ጥያቄ ጠየቅከኝ? እርግጥ ነው ምን እንደሚሰማሽ አላውቅም፣ ግን ደግሞ መገመት አያቅተኝም።
እስኪ ንገረኝ፣ ምን ገመትክ? ከራስሽ ጋር እየታገልሽ እንደሆነና በእውነታውና በልብሽ መሀል እየታገልሽ እንደሆነ ነው የሚሰማኝ። ቆይ እንደዚህ እንዴት ልታስብ ቻልክ? ስድስተኛው ስሜት ይነግረኝ። እንደዚህ ስትል ጄሪ እንዳሰማ ብሰማ ምን ታመጣለች? ትገልሃለች። እና እኔ ስሙ ዝምት ያለሽ? ታዲያ ምን እንዳረግ ትፈልጋለህ? እንደ ሰብለ ወንጌልና እንደ በዛብህ እንኳን መሆን ቢያቅተን ቢያንስ ምን ልታስጠኝ ብትሞክሪ? እንዴ እነሱ እኮ እንደዛ የሚሆኑት ስለሚወደዱ ነው። እኛስ? መልስ የለኝም። ነገሩ እኔ የራሴን ፍላጎት ተናግሬ ነፃነቴን አውጃለሁ። እዮሲ ወይ የኔ ናት? ምን የኔ እናት ነው ያልከው? አዎ። ምን ነው? ሁለተኛ እንደዚህ እንዳትልሽ። እንዴ ለምን? ምክንያቱም ትክክል ስላልሆነ። እሺ እና ምን ልትይ ነበር? ምን ነበር? አስጠፋብኝ። እንዴ ረጋ በይና ለማስታወስ ሞክሪ። አስታወስኩ። ጄሪ እውነቷን ነው። በህይወቱ ዋጋ ሊያስከፍል የሚችል ውሳኔ አትወስን እና በቃ አርፈህ ትምህርትህን ተማር። እንዳልከው ደግሞ የምትወደኝ ከሆነ እኔንም አትረብሸኝ። እሺ በቃ ማለት። ቆይ ይሄንን ስል ባንዴ እሺ ብለህ ነው የምትቀበለኝ? ኤቭ ከዚህ በኋላ አንቺ የምትይኝን ነገር እሺ ብሎ ለመቀበል አልችልም። እውነታው ይሄ ነው። እዮሲ በእናትህ በቃ እንደዚህ አታርግ። እንዴት ናችሁ? እኔና ፍቅር እኮ ቡና ልንጠጣ ብለን ለምን እነ ብርክቲን ከነ ፍቅረኛው አልጋብዛቸውም? በዛውም እንኳን ደስ አላችሁ እንላቸዋለን ብለን አሰብን። ሀሳባችሁ ጥሩ ነበር፣ ግን ከካሌብ ጋር የጋራ ጊዜ እያሳለፍን ነው። ኦ ሶሪ፣ ረበሽናችኋ? አዎ ከቻላችሁ ቶሎ ብትሄዱልን ደስ ይላል። በቃ የኔ ፍቅር ለብቻችን ሄደን እንጠጣ። ከዛ በዛው የሆድ ወዳችንን ለመጫወት ነው ያመችናል። እንደሱ ይሻላል አይደለ? እናንተ ግን በደረቁ ከምትጫወቱ ሻይ ቡና ምናምን እያላችሁ ብትሉ ጥሩ ነበር። እናንተ ያሰባችሁትን እኛም አስበናል። ኦኬ በቃ የኔ ፍቅር እኛ ሄደን እንጠጣ። ሌላ ጊዜ ግን ወንድ ልጅ እንደዚህ በደረቁ ሴት ልጅ ያደርቅምሽ እንጋብዛት። እየሄድክ ቻው። እኔ እንጃ